ግን በቃ አልቻልኩም በጣም ነው ከፋኝ ብቻዬነት ተሰማኝ ምንም ሰው እንደሌለኝ ነው የተሰማኝ ያለው አልቻልኩም እኔ ያለሁልሽ አይደለም እኔ ያለሁሽ ነው ሜኒ አባቴ እየለመድኩት ነው ምግቤን ሁሉ ያበሰልኩ መብላት ጀምሬያለሁ እኔም አልቻልኩም መጥቼ እንኳን አላየሁክ ናሆሜ ደግሞ ምን ታረጋዋለህ ብለህ ነው ግድ የለም እማ እኮ ቤት ውስጥ ከሌለች እንዴት እንደሚጨንቃ አውቃለሁ ቆይ እንዴት ቻልኩ ምን ይደረግ እንግዲህ ግዴታ ሆነ እሱስ ልክ ነህ እኔ ምንም ትቆያለች እንዴ መቼም ሳይሻላት ትታታት መጣ እሱስ ልክ ነህ ግማር ቤት እየተጎዳ ያለው አንተ ምን ነው ይሄን ነገር ደጋገምከው ይኸውልህ እኔ እንደሆነ እንደ 18 አመት ጎረምሳ ፍርጥም ብዬ ነው የምጠብቃት ታያለህ እንደዛ ይሻላል እና አረባክስ ነው እንደ ልጅ አምላክ እንደ አንተ ልጅ ምን ልጅ የለህም ቆይ ስራ አንተ ቆይ ማን ስለሆንክ ነው እኔ ነኝ የፈነከትኩት የምትለው በቃ ሁለተኛ አይለመደኝም አልኩህ እኮ አረ በቃ ቶ እንደዛማ ነው ጃንቺን ክሬዲት ሲወስድ ዝም ብዬ ምን ችግር አለው በለኝ አንተ ቆይ የሰው አጥር ዘለ መግባት ሳይንስ ጭራሽ ልጁን ስቃዩን ታበላዋለህ ለሱ ተቆርቆረሽለት ነው እባክሽ አንቺ ደግሞ ስለፈጠረሽ የባሰ ደግሞ ተጨማሪ 30 ቁጭ ብር ልታሰርኝ ነው እንዴ እስቲ ዝም በይ አንተ ዝም በል እንደው አምላኬ ምን ነው መከራ ይበዛ እንዴ አሁን ከዚህ ውጣ አብረን ከሆነሽ ቆይ አንተ ለምን ነኝ ናተውኝ ምንድነው ከኔ የምትፈልገው ፎንቅቄሻለሁ አሁን ገና ቅዱስ ጦር እንዴት ዋልሽ እንዴ ዛሬ እንዴት በጊዜ መጣሽ ባክሽ ብዙም ስራ አልነበረም ከዛ በቃ ጥዬ መጣሁ ሰይ ደጋረግሽ በእናትሽ ወይኔ ሳልነግርሽ ትላንት እኮ ሰኒ መታ አታሸደች ወይ ታዲያ ለምን አልነገርሽኝ እንጂ ለምን አልነገርሽኝም አሁን በዛ ሳብ ነግርሽ ሰኒ ማናት አላቃትም ነበር እኮ እሱስ ልክ ነሽ እኮ መቼ ጠፋኝ ነው አንቺ ነገር እናይ ሰላም ነው አሉልሽ ምንድነው ቀደም እኮ ስመጣ አላገኘሁሽም ነው የጧቱ ሲል አስታግስሽ እኮ መቼስ ቡና ዋጋ መሆን አለ አዎ ነው ቀማ ይገባበት የለም አይደል መቼ ነው ደግሞ እንደዚህ ተቋቋት ግን አንቺ ሱሱኩ ቢቀርብሽ ይሻላል ጎጂ እኮ እቺ አንተ ብለኸኝ ዛሬው ነው የማቆመው እኔ እኮ ለዚህ እኮ ነው የምትመጪኝ በቃ እኔ የምልሽ እንዳለ ነገር በቃ ሰምኛለሽ ይሄው ቃል ገባለሁ እስከ ነገ ድረስ አልጠጣም ጨዋታ ላይ እኮ አንደኛ ነሽ ድሌን አውቀዋለሁ ሰኒዬ ግን ምን ነው ደህና አትመስይም ምን ባክሽ ትንሽ ወዴና ሞኝ ነው ቀይ ሽብር ነው አዎ ሰኒ እንኳን እሱ ተጨምሮብሽማ እንድም ጸብጸብ ነው የሚልሽ በቃ እኔ ልሂድ ኒናዬ እንደው እስቲ ቤቱ ቀለል እንዲሉ ተነሽና ቡናፊ እንደው ምን ከስራ መጥቼ ደክሞኛል በቃ ተጫውቱ ቦታ አለስ ወዴት ነሽ በር ላይ ነኝ ጆከርን አይታው እሱ ጋር ነው የሚሆነው ኧረ እሱ ጋር ናት ወዴት ነው አይ እዚሁ ነኝ ምን ነው ታዲያ አይ ምንም እሺ በቃ ትናንትና ለምንድን ነበር ይፈልክሽ ትናንትናማ ቆይ መጣሁ አንዴ እንደምን ታዲያ እንደዚህ አይኑ አቅርጽ ብሎ እንቧ የመጣው አዋራ ገብቶባት መሰለኝ ቆይ ልጥረግላት ዞር በይ ለልጄ ነው ያለውላት እሺ ይኸውልሽ ከዚህ በኋላ ልጄን በተመለከተ ነው ያለው ሌላውን ስራ ሂጂና ስሪ ሂጂ በያውን ቀጥይ የኔ ወርቅ የኔ ልጅ ሪፖርቱን አቅርብ እና ደግሞ ለድርጅቶቹ ስላለው ነገር ለሁሉም ሪፖርት አድርጊ በኢሜይላቸው ላኪላቸው
ነይ ቁጭ በይ። እዚህ መስሪያ ቤት ከተቀጠርሽ ስንት ቀንሽ ነው? 2 ሳምንት ሊሆነኝ ነው። እሺ መደበኛ ስራሽ ምንድን ነው? ኧረ በጣም ብዙ ነው አለቃ። ሁሉም ነገር እኮ አጋጣሚ ነው። ጠረጴዛ ስራ አገኘሁሽ አጋጣሚ ነው። መሳቢያ ውስጥ ዶናት አገኘሁ አጋጣሚ ነው። ጭራሽ ብለሽ ለሚስቴ ስለኔ መጥፎ ነገር ስትናገሪያት ነበር። እሱም አጋጣሚ ነው አይደል? ቱ ነገረች። አትንገሪ ብያት ነበር እኮ። ባለቤቴ እኮ ናት። ምንም ነገር አትደብቀኝም። በእውነት በጣም ክፉ ናት። እንዴ ቆይ እንዴት ትነግራለች? እንዴ ከስራ ብታባረረኝስ? አንቺ ግን ምን አይነት ፍጡር ነሽ? እሺ አሁን በቃ ውጪልኝ። እሺ አለቃ በጣም አመሰግናለሁ። እሺ አቃጥላ ልደፋኝ ነው እንዴ? ማ ሚስት ናት? ምን ነው? ምን ተፈጠረ? አንቺ ውጪልኝ። ደህና ነሽ? ደህና ነኝ። በሰላም ነው የፈለግሽ? ማን? እኔ? አዎ ተደውሎ ትፈልጋለች ተብዬ ነበር። ማን? እኔ እንጃ ስልኩን አላውቀውም። እየቀለዱብህ ነው። እኔ አልፈለኩም። እንዴ ምን ማለት ነው እየቀለዱብህ ነው ማለት? ስራ ጥዬ እኮ ነው የመጣሁት። እኔም እኮ አላውቅም አልኩ። እስኪ ቢያንስ በስነ ስርዓት እንኳን አናግሪ። ጽናት የጠራችው ስራ ጥዬ ነው የመጣሁት እያልኩሽ እና እኔ ምን አገባኝ? ሰምኛለሽ? ለዚህ ነገርሽ ዋጋ ትከፍያለሽ። ሞዴልን ተጠቅመሽ አትመጻደቂብኝ። ተመስገን አምላክ ካንተን ሰጥቶኛል። አሁን ደግሞ በልጅ ቢባርከን እንዴ ቁጭ በይ እስኪ ቁጭ በይ። እኔ የምለው ጆሬ ነው አሁን ልጅ ስትሰማው ልበል እንዴ? ቆይ አንቺ የት ነበርሽ? እሰይ የእውነት በጣም ነው የምትገርሚው። እሺ ትንሿ ኧረ ኒና ምን ሆነሽ ነው? ተረ ትንሿ ከዚህ በኋላ ለጽናት በጣም ልዩ እንክብካቤ ያስፈልጋታል። እሺ ኒና ምን እያደረግሽ ነው? ተረጋጊ እንጂ። እኔ ምልጽ ኪራ ግን ያውቃል ምኑን? ሄፕ ማለትሽን ማርገዝሽን ነው እንዴ? ጽናት እርጉዝ ናት እንዴ? አዎ ደስ አይልም? ኧረ ኒና እኔ እርጉዝ አይደለሁም። አይ ሰምቼሻለሁ እኮ። ምንድነው መደባበቁ ለምን አስፈለገ? አንቺ የወሬ ጫፍ ይዘሽ ስለምትተረተሪ እንጂ እኔ ምንም እርጉዝ አይደለሁም። ብታይ ምሩዬ ሆዴን እንዴት እንዳመመኝ ምን እንደማረግበት አላውቅም። ግን አንቺ ደህና ነሽ አይደለ? እንዴ ተሽሎሽ ነው? ምንድነው ማውራት ትችያለሽ? እሺ ታዲያ ያኛው እጅሽ ይሰራል እኮ። እሺ ምን ላድርግልሽ? ወረቀት እስክሪብቶ ላንተ? የምትፈልጉት ነገር አለ? አይ የለም፣ ስንፈልግ እንጠራሻለን። እሺ መድኃኒት ሰዓቷ ደርሳል። አንዴ ልስጣት? እኔ እሰጣታለሁ፣ ችግር የለውም። ማሚ ናት የምትሰጣት፣ ለዛ ነው። በቃ ምሩዬ እመጣለሁ። እሺ በጣም እንዲህ በድን ነው መሆን ያለብሽ። መዳን የለብሽ። ለምን ይፈልግሽ? አይ ምንም፣ ያው ይቅርታ ተደጠጫው ማለት ተቀበኝ። እንደውም ይፈልግሽ በቃ ቢጠጣዋለሁ። አይ ትንሽ ማውራሽ ነገር አለ፣ በዛውም እስከዛ ጠጭ።
የት ነው ያለነው? እኔ እንጃ። ወይኔ ጉዴ! ምንድን ነው አንቺ ሰጠኝ እንደዚህ ያደነዘዘሽ? ማለት ተይው እናቴ፣ አንቺ እኮ ምንም አሰሚ። ሄላ እየጠበቅን ነው። ካፌ በራይድ ነኝ። ብር ኬት አመጣለሁ? ኧረ እባክህ እዛ ከመጣሁ በወለላሽ ብትለኝስ? እሺ እየጠበኩሽ ነው። ከገባሽ ነይ አሁን እንሂድ። ተነሺ። ምን ነው ያለው? ትሩሽ ዝም አልሽ? ምንም ቆይ ምን አድርጊ ነው የምትለኝ? ትንሽ ተረጋግተሽ ትሄጃለሽ። ለምንድን ነው የመጣኝ? እንድትረጋጊ። እንዴ እና የተሻለ ቦታ አተነው እዚያ መጣኝ? ቆይ ምን ለማድረግ እያሰብክ ነው? አረ ምንም አላደርግሽም እባክሽ፣ አትፍሪ። ኧረ እባክህ ግዛቱ ውስጥ ካስገባኝ በኋላ ምንም አላደርግሽም አትበል። ይኸውልህ ምንም ነገር አደርጋለሁ ብትል በኋላ ለምወስደው እርምጃ ተጠያቂ አልሆንም። አረ እባክሽ ምን ልታደርጊ? እቆርጥልሃለሁ። ምን ነው አንቺ ጨካኝ? ስታስቢ ራሱ ዘገነነሽ። ራሴን አዞረኝ። ምን ነው? እኔ እንጃ እንቅልፍ ይለኛል። እሺ በቃ ነይ። ጽናት ክፍል 194 ተለቋል ውዶቼዬ። እንግዲህ ትንሿ ተመርዛለች። ነገር ግን በስተመጨረሻ ተመርዛ በጓደኛዋ ፎል ልትሰራ ስትል እንግዲህ ጓደኛዋ ኢዛና ደርሶ አትርፏታል ማለት ነው ውዶችዬ። እምሩ ላይ ብዙ ግፍ እየሰራችባት ነው ሰራተኛዋ ውዶችዬ። ኒና ደግሞ ከፍቶኛል ትላለች ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ መስት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ወይም ደግሞ እያጠቆራችሁ ቢሆን ይመረጣል። ውድና የተከበራችሁ ቤተሰቦች ያው የምታበረታቱኝ እንዲሁም ደግሞ ላይክ ሼር የምታደርጉልኝ ከልብ አመሰግናለሁ። ቴንኪው ብያለሁ ውዶችዬ። ቪዲዮውን እስከ መጨረሻው እዩት። እንግዲህ ባለፈው ክፍል እንዳያችሁት እምሩን የምታሰቃያት ሰራተኛ አለች። እሷ ደግሞ ያው እምሩ እንደምታት እጇ ሁሉ ነገር አይንቀሳቀስም እና እጇን ብድግ እያረገች እንደዚህ እየጣለች ምናምን ነገር ያስፈራራቻት ነው ማለት ነው። ነገር ግን በስተመጨረሻ እምሩ እጇ ተንቀሳቅሶ ሰኒ መታ ነበርና ሰኒ ደግሞ ለሰኒ ወረቀት ስጭኝና እስክርቢቶ ስጭኝ ብላት እንግዲህ ወረቀትና እስክርቢቶ ሰጥታት ልትጽፋ ያው የእሷን ክፉነት ልትናገሩን አላውቅም መጻፍ የፈለገችውን ነገር ልትጽፍ ስትል እንግዲህ ሰራተኛዋ ስለጠረጠረች ተከታትላ መድኃኒቷ ሰዓት ነው ስለደረሰ ልሰጣት ነው በማለት እንግዲህ መታ አስቆማታለች ማለት ነው። ከዛም እንግዲህ ያን መድኃኒት መታ ልትሰጣት ስትል እንግዲህ ሰኒም ያን መጽሐፉን አቁማ ልትጽፍላት የነበረው ነገር አቁማ ትነሳለች ማለት ነው ውዶችዬ። እንግዲህ ቀጣይ ክፍል ደግሞ እስኪ እምሩ ወረቀቱን መልሳ ስጭኝ ብላት ታጽፋታለች ወይስ አታጽፍም የሚለው እናያለን ማለት ነው ውዶችዬ። እንግዲህ ኒና ከጽጋ ማለት ነው ከጽጋ ሰኒ ቤት ደርሳ እንግዲህ እንድድድ ብላ ወስዳት ማለት ነው
ከወሰደቻት በኋላ ግን ጆከር ጋር ነበር ወጥታ ውጭ ላይ ስታወራ የነበረው። እንግዲህ ሰኒ በጣም ተናዳለች። ምክንያቱም እንትና ኒና ከጆከር ጋር እያወራች ስለነበረ ያው ሰኒ እንደምታያት ተሎ ነው የምትቀና፣ ተሎ ነው የምትበሳጭ ና እንግዲህ ጆከር ጋር ስታወራ እንዲሁም መጥረጊያ ይዛ ወጥታ ልትጠርጋቸው ነበር ማለት ይቻላል ማለት ነው ውዶችዬ። ከዛም እንግዲህ ጆከርም ተናዶ በግድ እንግዲህ ኒናን እንትን ብሎ አስገብቷታ ወደ ውስጥ ማለት ነው። ከዛም እንግዲህ ጽናትና ሰኒዬ ወደ ውጭ ወጥተው ጽናትን ካሸኘቻት በኋላ ልብስ ቀይራ ወደ ምሩ ቤት ሄዳለች ማለት ነው ሰኒ። እንግዲህ ኒና ደግሞ ከጆከር ጋር ቆይታ እንግዲህ ወደ ቤት ተመልሳለች። ወደ ቤት ከተመለሰች በኋላ ደግሞ ውዶችዬ ከፋኝ፣ ደበረኝ፣ ቤተሰቦችን እህቴን ማንም ሊያገናኝ አልቻለም፣ የጉረቤት ስልክ ማንም አይሰራም እያለች እንግዲህ ስታለቃቅስ ነበር። እንዲሁም ጽናት እንግዲህ አቅፋ ይዛ እንግዲህ አይዞሽ፣ ምንም ችግር የለም፣ በቃ ተረጋጊ፣ መረጋጋት አለብሽ እያለች እንግዲህ ስታጽናናት ነበረ። ምክንያቱም አንዳንዴ ሲከፋን ብዙ ነገር እንፈልጋለን ና እሷ ደግሞ ያው ከጎኗ ሆና ችግሯን ተረድታ ስታበረታታት ነበር ማለት ነው ውዶችዬ። እንግዲህ ሰኒ ከምሩ ቤት ሄዳ እንዳያቸዋት ያው ምሩን እንትን ለማለት ስትል ያው ወረቀት ጽፋ ለሰጣት ነበር ምሩ። ነገር ግን ሰራተኛዋ ደርሳ እንግዲህ ያ ወረቀት ተቋርጧል ማለት ነው ውዶችዬ። የምሩ ስቃይ ይብቃ ያላችሁ ጻፉ። ምሩ ትዳንና የምሩ ስቃይ ይብቃ እያልን ጻፍ። ምክንያቱም ሰራተኛዋ በጣም እያሰንትን እያለቻት ነው፣ እያስፈራራቻት ነው። ከዛም አልፎ ደግሞ እናቲቱ ስትመጣ የምሩና ስትመጣ ትደነግጣለች፣ ናሆሜ ሲመጣ ትደነግጣለች። እና በጣም ከባድ ነው ማለት ነው ውዶችዬ። እንግዲህ የትንሿ ጓደኛ ነይ ላገኝሽ በማለት እንግዲህ ውጭ ላይ ቀጥራት ሚሪንዳ ውስጥ የሆነ ነገር በመጨመር እንግዲህ ትንሽ ጠጪው በማለት ነገር ግን ከኋላ ሆኖ ኢዛና ሲከታተላት ነበረ። ምን እንዴት እንዳደረገቻት የቱ እንደምትወስዳት እየተከታተላት ነበር። እና ያው እንግዲህ አጠጥታ ስታበቃ የሆነ ካፌ አስገብታታለች። እሱ ግን በር ላይ ሆኖ ሲመለከታት ነበር ማለት ነው እንደምታደርጋት። ከዛ ስልክ ደውላ ወደ ሽንት ቤት ስትሄድ ልጅቷን ትንሽ ካስጠጣቻት በኋላ ከዛ ራሷን እንትን ስትልለት ያው እንደ መሳት ስትል ማለት ነው የምትሄድበትን አላቅ ስትል የሆነ ካፌ ይዛት ሄዳ ቁጭ ብላለች። ቁጭ ካለች በኋላ ግን ስልክ ደውላ ከዚህን ካፌ ነንና ና ተሎ ብላ ማን እንደሆን ባላቅም እንግዲህ ቀጥረዋለች ማለት ነው። ከዛም እንደዛ ብላ ወደ ቤት ስትሄድ ማለት ወደ ሽንት ቤት ስትሄድ ኢዛና ደግሞ ትንሿን እሷ ተሰውሯል ማለት ነው። ትንሿን እንግዲህ ወደ ራሱ ቤት ተሸክሞ አልሄድም እያለች ብትለውም ተሸክሞ በግድ ከራሷ ጋር ስላልሆነች ስላወቀ ከራሷ ጋር እንዳልሆነች ስላወቀ ወደ ቤቱ ተሸክማ መጥቶ አስቀምጧታል ማለት ነው። ከዛም ከትንሽ ደቂቃ በኋላ ለምን አመጣኝ ከዚህ ለምን መጣው እያለች ከሱ ጋር ስትጨቃጨቅ ከቆየች በኋላ ራሴን አመመኝ ብላ ወደ የጠጣችው መድኃኒት እንግዲህ አስተኝቷታል ማለት ነው ውዶችዬ። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ያው እንግዲህ ኢዛና ምንም ቢሆን ከሌላ ሰው አድኗታል ማለት ነው እና ባለውለቷ ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገር በጣም መጥፎ ነው። መልካም ጓደኛ ወደ መልካም ነገር ይመራቸዋል። መጥፎ ጓደኛ ደግሞ ወደ መጥፎ ነገር ነው የሚመራ እና ደግሞ በመጠጥም ቢሆን በምንም ቢሆን አታሏችሁ ሌላ ቦታ ነው የሚጨምራቸውና ምናልባት ብዙ ትምህርት እንዳለው ትገነዘባላችሁ። ማንም ይሁንም እንደዚህ አይነት ነገር እንትን ቢላችሁ ያው ጥንቃቄ ማድረግ እንዳለብን ያው ብዙ ትምህርት አለው ብዬ አስባለሁ ውዶችዬ። በጣም ብዙ ትምህርት አለው። እንግዲህ ናቲ ባለፈው የደበደባቸው ልጅ እንግዲህ አጥሩን ዘሎ ገብቶ ሰላምን ፍለጋ እንግዲህ ውድ ብድግ ሲያስብለው ነበር ማለት ነው ናቲም እንግዲህ አረባክን በቃኝ፣ አረባክን ደከመኝ እያለም እንግዲህ ሲለማመጠው ነበረ። ከዛ በስተ መጨረሻ እንግዲህ ከሰላም ጋር ተጣልተው ሰላምን እወድሻለሁ አፈቅርሻለሁ ቢላትም እሷ ፈቃደኛ እስካልሆነች ድረስ አልፈልግም እያለች ስትሰድቦ ነበረ። ከዛም እንግዲህ ተናዶ በሩን ዘግቶ ወጥቷል ማለት ነው ውዶችዬ።
እንግዲህ ወደና የተከበራችሁ የዚህ ቤተሰብ የዚህ ቻናል ቤተሰቦች በሙሉ ሁላችሁንም እንግዲህ ከብዙ በትንሹ የዛሬው ይህን ይመስል ነበር። ይቅርታ እንግዲህ በትክክል እንትን ስቴፑን ጠብቄ ያቀረብኩት አይመስለኝም። ዛሬ ትንሽ ስራ ስለበዛብኝ ነው። ወደና የተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም አመሰግናለሁ። የምታበረታቱኝ እንዲሁም ደግሞ ላይክ፣ ሸር እና ሰብስክራይብ የምታደርጉኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በላይ አድጌ እናንተን ደግሞ በስርዓት ከሰው ጋር በቪዲዮ የራሴን ኮንተንት ጠብቄ የምመጣበት ጊዜ ይኖረኛል። ትንሽ ጊዜ ነው ውዶችዬ። ለዛ ለመድረስ ደግሞ የሰው ኃይል ወይም ደግሞ የእናንተ ኃይል ያስፈልገኛል ውዶችዬ። እንድታግዙኝ እፈልጋለሁ። መልካም ምሽት ተመኘሁላችሁ። ባይ ባይ። መልካም ምሽት። ባይ ባይ።